እንደታሰረ አልተለቀቀም አሲር። ወይ ጉድ! አሲር ጆሮ መዝገቡ። ወይ ጉድ! እውነት ለመናገር ጋሽ ኖላዊ ዛሬ በጣም ነው ያሳዘኑም። ጭራሽ እሱን ፍለጋ ፀሐይ ሲያንከረትታቸው ብርዱ፣ ፀሐዩ፣ እራቡ እያሳቀያቸው እንደ አጋጣሚ ፍቅር አገኘቻቸው። እንዴ ፋዘር ሰላም ነው ሲሉት ደህና ነኝ የኔ ልጅ። ምንድን ነው? ምን ተፈጠረ? ምን ሆነህ ነው ብላ ስትጠይቀው እዚህ አንድ ያሲር የሚባል ልጅ እየፈለግኩ ነበር ልጅን እና ለዛ ነው። እንዴ ፋዘር ግን እኮ በጣም ደክሞታል፣ ደግሞም የሆነ ስንፍ ብለዋል። ምን ሆነው ነው ሰውነት ሁሉ ብላ ስትላቸው ምግብም አልበላሁኝ እኔ ልጅ ብሎ ሲላት ሜሬንዳ ገዝታ ጋበዘችው። እውነት ፈጣሪ ይስጥሽ ሀንዬና ጋሽ ኖላዊ አባትና ልጅ ፍቅራቸው ይለያል። እንዴ ወንድምሽ እኮ ጠፋ ብሎ ሲላት እንዴ አባዬ ጭራሽ ወንድም ያደረግከው እንዴ አለችው። አዎ የኔ ልጅ ከወንድም ሌላ ታዲያ ምን ይሆን ብለሽ ነው ወንድምሻው እያለ ችግር የለውም ቆይ ለምን አትደውይለትም ብሎ ሲላት አባዬ ብደውልለት እኮ አልሰራም ስልኩ እና ምን ሆኖ እንደሆነ የራሱ ግራ ገብቶኛል። ሰላምና ሀና ፍቅራቸው እየደራ ይገኛል። አንተነህ ደግሞ በሀኒ ፍቅር እየተንከራተተ ግን በሰላም ሴራ ምክንያት ከስራው ተባረረ። ወይ ጉድ! እኔ በባለፈው እናቲቱ ለተራ ሰራተኛ አይመለከተንም ደግሞ ማስጠንቀቂያታለሁ ሀናን ብላ ስትናገር አናዳኝ ነበር። የልጅሽን ህይወት ያሰረፈችው ሀና መሆኗን ረስተሽ ለተራ ሰራተኛ እያልሽ ስትናገር የገዛ ልጅሽን። እውነት አንዳንዴ ግን እነሱ ሴትየዋ ማለት ነው የእናትነት ባህሪ የለባትም። አንዳንዴ በጣም ታናድደኛለች፣ አንዳንዴ ደግሞ ደስ ይላል፣ አንዳንዴ ደግሞ ታቃጥላለች። ሰላም ወደና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ኖላዊ ድራማ እንደቀጠለ ይገኛል። ሰላምዬና ማዘር እንዲሁም ደግሞ ምላሴ ዛሬ ቤተ ክርስቲያን እናቲቱና ምላሴ ለመሄድ ደፋ ቀና ነጠላቸውን ለብሰው እንዳጋጣሚ ሰላም መጣች። ከዛም በኋላ እንዴ የት ልትሄዱ ነው እንደዚህ አምሮባችሁ ብላ ስትል የት እንሄዳለን ቤተ ክርስቲያንና እንዴ እኔ ታዲያ ሰላም ቤተ ክርስቲያን አትስምም ያላችሁ ማን ነው? ወይስ ወንጀለኛ ይስም ብላ ስትናገር አረ ችግር የለውም ነይ ቶሎ። እውነት ይች ልጅ ግን ተቀይራለች አይደል አለ ምላሴ። እውነት ለመናገር ያኔ ታማ ከዳነች በኋላ የእሷ ለውጥ ይለያል። አዎ እማዬ በጣም ትለያለች ብለው ቤተ ክርስቲያናቸው ሂደው መጡ። ከዛ እስኪ እንደ ልጅነታችን ወጣ እንበልና እንዝናና ብሎ ምላሴ ሀሳቡን ሲያመጣ ሴና ማዘሯ ብቻ ግን በጣም ተገርመዋል። እኔ ምልሽ ሀንዬ ቆይ ግን እንዴት አድርገሽ ነው አንተነህን ከስራ ውጭ ያደረግሽው? ማለት የት እያባረሩት አለ አይደለ? ብቻ ቀመሩን ታዩ። የድሮ ቴክስቶችን ለእናት ያሳየኋት እና በዛ ምክንያት ነው እንጂ ብታይሷም እምቢ ብላይ ነበር። አዎ እኔ ታውቂያለሽ ሀንዬ ማለት ያው ሰራተኛችን ናት እና እሷም ደግሞ እንድትጠነቀቅ ብላት ነበረ። ነገር ግን የሀብቱ ቁልፋችን አንተነህ ነውም ስትል ነበረ። ቢሆንም ግን በሰላም የመጣ ባይኔ የመጣ ነው ስላለችው አባረረችኝ። ብቻ ግን እርሾ ተዩ ብላ ስትላት በጣም ትገርሚያለሽ፣ ለማንኛውም አንቺ ግን አድናቂሽ ነኝ ብላ ስትላት ኧረ ተይ ሀንዬ ተይ፣ ምንም ቢሆን አንቺን አግኝቶሽ በነበር እኮ አይለቅሽም አለቻት። በሌላ በኩል ፍቅር እንግዲህ አደይን ይቅርታ ሀንዬን እየፈለገች ትገኛለች። ሀንዬ ዛሬ በጣም አናደኛለች። ቢያንስ ምንም ያህል እንኳ ባታቂው ስልክ ማንሳት አለብሽ። እንዴ ፋዘርሽ በሌላ ሰው ሊደውል ይችላል። በዛ ላይ ደግሞ ጆሮም እንደጠፋ ታውቂያለሽ። አንቺ ግን ግግም እኔን የሚደውልልኝ ሰው ማንም የለ። እንደውም ጭራሽ ብላ አይ የሚሆነውማ ያው አለ አይደለ የሚሆነው እሱ እንትን ሊሆን ይችላል አንተነህ ሊሆን ይችላል ብለሽ እርፋልሽው። እንዴ እንዴት አንተነህ እንደዚህ ሊያወራ ይችላል? ማሬ ይሄ ዛሬ እውነት ምንም ቢሆን እንኳ
የእውነት ስልክ ማንሳት ነበረብሽ። በጣም ነው ያናደድሽኝ ሀንዬ ማለት ነው እንዴ! አሁንስ አበዛሽው። የሰላም እናት ሁለተኛ ልጇን ሀሴትን እየፈለገች እንዲሁም እያለቀሰች ትገኛለች። ከዛ ሰላም ገባችና ፎቶውን ደበቀችው። ለምን ትደብቂዋለሽ እማዬ አለቻት። ምን ላድርግ ብለሽ ነው ልጄ? በጣም ይቅርታ፣ ይሄን ያህል አመት ሙሉ ሀሴት ሀሴት እያልኩኝ አንቺን ረስችሽ ነበር ብላ ስትላት፣ እንደዛማ አትበይ እማዬ፣ በእርግጥ እኔም እኮ እህቴን ጠልቻት አይደለም፣ ነገር ግን አንቺ ሁሌም እሷን ነው፣ ሁለታችንንም እኮ በአንድ እይታ ማየት ትችያለሽ እያለች እስኪ አምጪ ልያት ብላ ፎቶዋን ስታያት፣ ታውቂያለሽ እማዬ በጣም ታምራለች አለች። አዎ እውነት ለመናገር ፈጣሪ እንኳ ፉንጋ ልጆች አልሰጠኝም፣ ምርጥ ምርጥ ልጆች ነው የሰጠኝ አለች። ግን ደግሞ እኔና ሀሴት ቆንጅዬ ነን፣ ምላሴ ግን ፉንጋ ነው ብላ ስትል፣ እንዴ አረ ፉንጋ ስትይ እንዳይሰማሽ ታውቂያለሽ፣ ከሁሉም ስድብ እንደውም ፉንጋ የሚለውን አይወደውም በፍጹም አለች። እንዴም አይ አዎ እንደውም ልሄድና ፉንጋ ልበለዋ፣ አረ ተይ እያለቻት ሄደችና ምን ተፈጠረ ደግሞ የሀሴትን ፎቶ ይዛ ማልቀስ ጀመረች። ብቻ ተናግረሻት እንዳይሆን እንዴ አረ እኔማ አንተን ፉንጋ በቃ እሱ ፉንጋ ነው ለማለት ወደ አንተ መጣሁኝ አለች። እዛ ላይ ግን ሰላም አልገባችኝም። እናቷ ጋር እያስመሰለች ነው እኔም ሀሴትን እፈልጋታለሁ እህቴን ያለቻት፣ ወይስ ደግሞ እንዳለችው ተቀይራለች? እውነት ለመናገር የሰላም ነገር ግራ አጋባኝ። በሌላ በኩል ምርጥ ራት ከሀንዬ ጋር ሰርተው አቀረቡ። ታውቂያለሽ ሀንዬ እኔ እኮ አንቺን እውነት ለመናገር አንዳንዴማ ሰራተኛ አትመስልኝም አለች። ማለት በቃ ዝም ብዬ ሳይሽ እህቴ ትመስልኛለሽ ይሆናላ። በሌላ በኩል ጋሽ ኖላዊ በቃ ልጃቸውን ጆሮን እየፈለጉ፣ ጆሮዬ የበላው ጅብ አልጮህ ብሏል፣ ቢፈለግ ጠፋ፣ ያሳዝናል። አይጉድ ያ ጥጋቡ የሚባል ሰውዬ ግን እንደው ምን አይነቱ አረመኔ ነው። መልካሙ ነው እንጂ ምን ጥጋቡ ነው? ወይ ጉድ! ያው ነው መልካሙ ጥጋቡ በሉት። እንደው ያሱ ሰውዬ ግን ስራ በጣም ነው ያናደደኝ። እኔ በዛ ልክ እንደዛ እንደምንም ብላ ስልክ እያፈላለገች የሀንዬ ስልክ ብደውልለትም እንኳ የበላች ባልጮህ ብሏል። ጭራሽ ማንንም አላነሳ አላለችም እንዴ? ኧረ ሀንዬ ምንም የገጠር ልጆች ብንል ቢያንስ እንኳ እንካንና ውላን እንኳን እናውቃለን። ቢያንስ አንስተሽ ካልፈለግሽ አልፈልግም አትይም እንዴ? ካንዳ አይሉት ቴክስት እንዴ? በስተመጨረሻ እኮ በማርያም ብለዋት ነው ራሱ ቴክስቱን ያነሳችው ማለት ነው እንዴ። የእውነት ያሳዝናል። ገና እሱም አላወቀም። ብቻ ግን በጣም ያሳዝናል። ወይ ጉድ ወይ ጉድ ወይ ጆሮዬ። ፈጣሪ እንግዲህ በሰላም ወደ ቤት አስፈትቶ ያንጣህ። በነገራችን ላይ በእርግጠኝነት ብሩን የፈለገው ለጋሽ ኖላዊ ነው እንጂ ለሌላ አይደለም፣ ሀንዬን ለማገዝ ብሎ ነው። ምክንያቱም የትም ቢሆን የትም እንደናንተ አይነት ቤተሰብ አላገኘሁም፣ የእናንተ ቤተሰቦች ትለያላችሁ እያለ ስለነበረ ሀንዬን ለማስደሰት ብሎ ነው። አንተነህ ደግሞ እውነት ለመናገር አርፈ ብትቀመጥ ይሻልሃል እንዴ። በቃ እንዴ ሀንዬ ያንተ ሳትሆን የጆሮ ነው የምትሆነው። ጆሮና ሀንዬ ጆሮም ተቀይሮ ከሚሰርቀው ተቀይሮ ማፍቀር ያለበት ሀንዬም ደግሞ እንደ ወንድማዊቷን ትታ በቃ ሰጥርጥ ብላ ፍቅርሽን ገብተሽ ከዛም በኋላ ጋሽ ኖላዊን በልጅ ልጅ ማስደሰት አለብሽ ማለት ነው እንዴ። የእውነት አናዶኛል ያንተነህ የሚባል ሰው ይሄ ቀማሽ ማለት ነው። አንተ እንግዲህ ከሰላምዬ ጋር እዛው ይቅር ተባባሉና ፍቅራችሁን ቀጥሉ። እሷም እኮ አይ እኔ እኮ እንደዛ እንኳን ናዶኝ እንደዛ እንኳን ብዙ ነገር አድርጎኝ ነገር ግን በቃ እሱን ሳያለ አይደለ የሆነ ስሜት ይሰማኛል አለች። እንዴ ቆይ ሰላምዬ ከዛ ውጭ እንዴት ምን ያርግሽ አንቺ ሴትዮ ማለት ነው እንዴ? ካልገደለሽ ነው እንዴ አለች እኮ። እኔ በቃ እሱን ሳይ ልቤ ሁሉ ይመታል ግን አልታረቀውም ብላ እውነት ስትል ሀንዬ ደግሞ በቃ እንዲህ አይነት ነገር አታንሽብኝ ሁለተኛ አለች። ምላሴ ሀንዬ እኔ ዛሬ በጣም ደስተኛ ነኝ አላት። ማለት ታውቂያለሽ ጧት እህቴ ጋር ቤተ ክርስቲያን ሄድን፣ ከዛ ደግሞ እናቴ ቆንጆ ሆቴል ጋበዘችኝ፣ ከዛ ሲቀጥል እናንተ ደግሞ እራት ሁላችንም ባንድ ተሰብስበን በላን። እኔ በጣም ደስተኛ ነኝ አላት። ደስ ይበልህ ሁሌም
የሀንዬ ፋዘር እንደ ሀንዬ ዛሬማ መሸሽ፣ ምን ላድርግ አባዬ እራት እኮ ባንዲ ካልበላም ብለው ነው ብላ ስትል፣ ይሄማ ማለት ወደውሻል ማለት ነው አላት። አዎ አባዬ